ማንም ሰው ለእናንተ መናገር የማይፈልገውን ዌብሳይቶች ነው ዛሬ ማሳያችሁ። በእነዚህ ዌብሳይቶች እጅግ በጣም ብዙ ብር መስራት ትችላላችሁ ማለት ነው። ኦንላይን ቤታችሁ ቁጭ ብላችሁ በስልክ ብቻ መስራት የምትችሉበትን መንገድ ነው ማሳያችሁ። ከዛ በፊት ግን ሰብስክራይብ አድርጉ። መጀመሪያ ወደ ጉግል አካውንታችን ሄድና ታይም ባክስ ብለን ሰርች እናደርጋለን ማለት ነው። ታይም ባክስ ብለን ሰርች እናደርጋለን። እንደምታዩት እዚህ ጋር መጥቶልናል። ከዛ በፊት ግን ስለዚህ ዌብሳይት ሪል መሆኑን እናረጋግጥ። ይሄ ዌብሳይት በመንግስት የሚታወቅ ሌጋል የሆነ ዌብሳይት ነው። እንደ ሌሎች ዌብሳይቶች ስካም አያደርግም ወይም ደግሞ ብራችሁን አያስቀርም ማለት ነው። እንደምታዩት በጉግል ራሱ ቬሪፋይድ የሆነ ዌብሳይት ነው። እንደምታዩት ሪል እና ሌጂቲሜት ትክክለኛና ህጋዊ የሆነ ዌብሳይት ነው። እንደምታዩት ቼክ አድርገናል ማለት ነው። አሁን ወደ ድጋሚ ወደ ዌብሳይቱ እንመለሳለን ማለት ነው። ታይም ባክስ የምትለዋን እንደምታዩት timebox.com የምትለው ልክ እንደዚህ ጋር ክሊክ እናደርጋለን። ክሊክ ካደረገን በኋላ ሎጊን እንድናደርግ ይጠይቀናል ማለት ነው። ኮንቲኒው ዊዝ ጉግል እንለዋለን። እናንተም ከፈለጋችሁ ሳይን አፕ ሎጊን ማድረግ ትችላላችሁ። ኮንቲኒው ዊዝ ጉግል እንለዋለን። በቀላሉ አካውንታችን እናገኘዋለን። ልክ እንደዚህ ከገባን በኋላ እንደምታዩት ዌብሳይቱ በብዙ ሰዎች ተጠቃሚነት ያለው ቬሪፋይድ የሆነ ዌብሳይት ነው። መጨረሻ ላይ እንዴት ገንዘባችንን ዲፖዚት ወይም ገንዘባችን እንዴት መቀበል እንደምችል አሳያችኋለሁ ማለት ነው። እንደምታዩት ከገባን በኋላ ጌምስ የሚለውን ክሊክ ስናደርገው ጌምስ ጋር እነዚህ 6 አይነት አማራጮች አሉን። ማለትም ጌሞችን በቀላሉ በመጫወት በዶላር ተከፋይ መሆን እንችላለን ማለት ነው። ለምሳሌ እዚህ ጋር ክሊክ ስናደርግ እንደምታዩት $145 ድረስ እርን ማድረግ የምንችልበት መንገድ አለ። ኢማጂን 10 ምናምን ሺህ ብር ጌም በመጫወት ብቻ እርን ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር $145 እንደምታዩት $145ን ክሊክ አድርገን እናያለን ማለት ነው። እዚህ ጋር ስታርት ኦፈር ስንለው በቀላሉ ኢንስታል አድርጉት ነው የሚለው። ኢንስታል አድርገነው እንደምታዩት በጣም በቀላሉ እነዚህን ጌሞች ቻሌንጆች ኮምፕሊት በማድረግ በዶላር ነው ተከፋይ መሆን የምንችለው በእርግጠኝነት። ስለዚህ ዌብሳይት ማንም ሰው ሊያወራ ፈቃደኛ አይደለም። እኔ ግን በነፃ እያሳየኋችሁ ነው የምገኘው። እንደምታዩት $145 በጌም ብቻ በመጫወት ማግኘት እንችላለን ማለት ነው። ሌላኛው እንደምታዩት ላይ ጌም፣ ሰርቬይ፣ ታስክ ኦፈሮች አሉ። ታስክ የሚለውን ክሊክ እናደርጋለን። እዛ ጋር ያሉትን አማራጮች እናያለን ማለት ነው። እንደምታዩት በጣም ተራና ቀላል የሆኑ ፌስቡክ ላይ ገብቶ አንድን ፖስት ላይክ ማድረግ፣ ቪዲዮዎችን ላይክ ማድረግ፣ ቴሌግራም ቻናሎችን ጆይን ማድረግ፣ ቴሌግራም ፖስቶችን፣ ዋትስአፕ ፖስቶችን ጆይን በማድረግ ብቻ በዶላር ነው ተከፋይ የምንሆነው ጋይስ። በጣም አሜዚንግ የሆነ ዌብሳይት ነው። እንደምታዩት አንሊሚትድ የሆኑ ታስኮች ነው ያሉት። በጣም ኢዚ ናቸው። ስክሮል ብናደርግ ራሱ በጭራሽ ማንጨርሳቸው በጣም ብዙ አይነት ታስኮች ነው ያሉት። ኮምፕሊት ማድረግ እንችላለን ማለት ነው። ቬሪ ኢዚ የሆኑ ታስኮች ናቸው እንደምታዩቸው። እነዚህን ቼክ ማድረግ እንችላለን ማለት ነው። ሌላኛው ሰርቬይ የሚለው ላይ ክሊክ እናደርግና አይም ኖት ሮቦት እንለዋለን። እንደምታዩት ከኛ የሚጠበቀው እዚህ ጋር ያለውን ሊንክ እንደምታዩት በሰማያዊ እሱ ጋር ልክ እንነካለን። ወደሚወስድን ዌብሳይት አርጎ የተባልነው ስራ ሰርተን ከጨረስን በኋላ ብሮዝ ኢሜጅ ብለን ስክሪንሾታችንን ስራውን እንደጨረስን የሚያረጋግጥ ስክሪንሾት ከኛ የሚጠበቀው ያን ስክሪንሾት ማስገባት ብቻ ነው። በሰከንዶች ውስጥ ብራችን ተከፋይ እንሆናለን ማለት ነው። በጣም ገራሚ የሆነ ዌብሳይት ነው ጋይስ፣ ቼክ ማድረግ እንዳረሱ። እንደምታዩት ነው። አሁንም ሰርቬዎችን ሞክረን እናያለን ማለት ነው። ሰርቬይ የሚለው ጋር ክሊክ እናደርጋለን። ሰርቬይ የሚለው ጋር ክሊክ ስናደርግ እንደምታዩት $0.4 አሉ። ብዙ አይነት ቀላል የሆኑ ሰርቬዎች አሉ። ሰርቬይ ማለት የሆነ ጽሁፍ ነው። ለምሳሌ የት ሀገር ትኖራላችሁ ጥያቄና መልስ ማለት ነው። ጥያቄ ሲጠይቃችሁ መልስ ትጣላችሁ። መልስ በመስጠት ብቻ ተከፋይ የምንሆንበት በጣም አሪፍ ቻንስ ነው ማለት ነው። ቤት ውስጥ ለመቀመጡ ሰዎች ስፔሻሊ በጣም እጅግ በጣም ከባድ የኪስ ገንዘብ ማግኘት የምንችልበት መንገድ ነው ማለት ነው። እንደምታዩት እዚህ ጋር ለምሳሌ የተወለዳችሁበት ቀን ይጠይቃችኋል።
ትላችሁበት ቀን ታስገባላችሁ ማለት ነው። ትንሽ ወደ ኋላ መልሰው የተወለድንበትን ቀን እናስገባለን እዚህ ጋር። የሚጠይቀን ጥያቄ ባጭሩ መመለስ ነው ማለት ነው። እንደምታዩት የሚጠይቀውን ጥያቄዎች እንመልሳለን። እዚህ ጋር ዚፕ ኮድ ሲለን ዩዥዋሊ 1000 ነው የምንሞላው፣ 1000 እንለዋለን። እንደምታዩት በጣም ቀላል የሆኑ ጥያቄዎች ይጠይቀናል። ያሉበት የገጠር ሁኔታ በአማርኛም በእንግሊዝኛም የተለያዩ ሰርቪዎች አሉ። አሁን በአማርኛ የደረሰን ያሉበት የገጠር ሁኔታ ይጠይቀናል። እኛም ያለንበትን የቅጥር ሁኔታ እንሞላለን ማለት ነው። እንደምታዩት እድሜያችሁ ምናምን ይጠይቃቸዋል። እርስዎ የልጆቻችንን እድሜ ይጠይቀናል። እዚህ ጋር ያሉት አማራጮች ውስጥ ክሊክ በማድረግ ኔክስት እንላለን ማለት ነው። የስራ ማዕረጋችንን ይጠይቀናል። እንደምታዩት እናንተም ያለንበትን የስራ ማዕረግ በማስገባት ኔክስት እንለዋለን። አሁንም እንደምታዩት የድርጅታችን ሰራተኞች ቁጥር ወይም ብዛት ይጠይቀናል። እሱንም እንደምታዩት ክሊክ በማድረግ ኔክስት እንለዋለን። እንደዚህ እያደረገን ሙሉ ሰርቪሶችን መሙላት ነው ማለት ነው። የሚጠይቀን ጥያቄ በአግባቡ በመለስ በስተመጨረሻም ሰሚት ካልነው በኋላ በጣም በአጭሩና በቀላሉ ተከፋይ መሆን የምንችልበት መንገድ ነው ማለት ነው። ብዙ አይነት ሰርቪዎች አሉ። እንደምታዩት ብዙ ቫሪ የሚያደርጉ ሰርቪዎች አሉ። እንደምታዩት እዚህ ጋር አሁን በጣም በቀላሉ በሰከንዶች ውስጥ ኮፊ በማለት ብቻ የጠየቀኝ ጥያቄ ምን ትወዳላችሁ፣ ምን ያነቃቃችኋል ሲሉ ኮፊ አልኩት። እዚህ ጋር እንደጨረስኩኝ ማለት ነው ክሎዝ እለዋለሁ። ባጭሩ $0.ምናምን አሁን በሰከንዶች ውስጥ ሰራው ማለት ነው። ባጭሩ በሰርቪዎች በጣም ብዙ ብር መስራት የምንችልበት መንገድ ነው። አሁን ላይ ወዳለው 3 ነጥብ ገባና ፔመንት የሚለውን ከነካም በኋላ እንደምታዩት ገንዘብ እንዴት እንደምናወጣ እናያለን ማለት ነው። አሁን ያለንበት ሰዓት ከውጮች ጋር እንደዚህ ስላልሆነ በዚህ ሰዓት ገንዘባችንን ዊዝድሮ ማድረግ አትችሉም ነው ያለን። ሰዓቱ ነው የሚለያየው ማለት ነው። ሰዓታችንን አሬንጅ አድርገን ገንዘቡን ማውጣት እንችላለን ማለት ነው። የተለየ ችግር ካጋጠማችሁ ኮሜንት ላይ ያሳውቁኝ ነው መልስላችኋለሁ። አሁን ቦነስ ቲፕ ልስጣችሁ። ሌላ አፕሊኬሽን ስሞች ላሳያችሁ ማለት ነው። ይሄኛው አፕሊኬሽን ልክ እንዳሁኑ አይነት ሲሆን ፕሌይ ስቶር ላይ ዳውንሎድ የምታደርጉት ነው። የአፕሊኬሽኑ ስም ፔድ ወርክ ይባላል። እንደምታዩት ሎጊን ካደረገን በኋላ እንደምታዩት ሎጊን አድርገን አሁን እነዚህ እንደምታዩት 7 ቀን ስትሪክ አለ። 7ቱንም ቀን በተከታታይ ከገባን የራሱ የሆነ ሽልማት የሚሰጠን ይሆናል። አሁን ለምሳሌ ዛሬውን ይሄው ራይት ያደርግበታል። አንድ ስትሪክ አለ ማለት ነው። ከሰባቱንም ቀን ከገባው የራሱ የሆነ ሽልማት ይኖረኛል ማለት ነው። እስካሁን $0.9 ኦልሞስት $1 ሰርቻለሁ ማለት ነው። እንደምታዩት ብዙ አይነት ታስኮች አሉ። ከዚህ አፕሊኬሽን ሪኮመንድ ማድረጋችሁ ማይክሮ ታስኮቹ ሲሆኑ እጅግ በጣም አሪፍ የሆነ ገንዘብ የሚከፍሉ ሲሆኑ እነዚህ ማይክሮ ታስኮች እንደምታዩት ብዙ አይነት ማይክሮ ታስኮች አሉ። ለምሳሌ አሁን ፎሎ ማድረጉን ቼክ ስናደርግ እንደምታዩት ፎሎ ፕሮፋይልስ የሚል አለ። ፎሎ ፕሮፋይልስ ላይ እዚህ ጋር የምናገኘው ሊንክ ፌስቡክ ነው። እዛ ጋር ገብተን ፌስቡክ አካውንቱን ፎሎ በማድረግ ብቻ ገንዘብ ይገባልናል ማለት ነው። ከዛም በኋላ ስክሪንሾት እናደርገውና አታች ፋይል ብለን ፎቶ ጋር ገብተን ሰብሚት ማድረግ ነው። በጣም ቀላል የሆነ መንገድ ነው። እንደምታዩት ብዙ አይነት ታስኮች አሉ እንደምታዩት። ሌላኛው ደግሞ እንደምታዩት ሰርቪዎችም አሉ። ቅድም እንዳሳየዋችሁ እዛኛው ዌብሳይት ጋር እነዚህም ሰርቪዎች መሙላት ይቻላል ማለት ነው። እነዚህንም ሰርቪዎች ልክ እንደዛኛው መሙላት እንችላለን። ሌላኛው ደግሞ ዋች ቪዲዮስ የሚለው ነው። እነዚህም ማስታወቂያ በማየት ብቻ ቪዲዮዎችን በማየት ብቻ በጣም በቀላሉ ገንዘብ መስራት እንችላለን። እንደምታዩት ላይ 1000 ፖይንት ማለት $1 ነው። ለምሳሌ አሁን አንድ ቪዲዮ አይታችሁ 10 ፖይንት 100 ፖይንት ሊሰጣችሁ ይችላል። 1000 ሲሞላ $1 አላችሁ ማለት ነው። አሁን እንዴት ገንዘቡን እናውጣው ወደሚለው ስንሄድ
ዊዝድሮ የምትለዋን ከነካናት በኋላ ይሄ አፕሊኬሽን ለየት የሚያደርገው $20 እስካልገባ ድረስ ዲፖዚት ማድረግ አይቻልም። ይሄ ህጋዊና በመንግስት የታወቀና ቬሪፋይድ የሆነ አፕሊኬሽን ነው። ይሰራል፣ አትጠራጠሩት። እዚህ ጋር እንደምታዩት ፔመንት ሜቶዱ ጋር በንግድ ባንክም ሆነ በተለያዩ አካውንቶች ማስገባት ይቻላል። እንደምታዩት በፔፓል ማስገባት የሚቻልበት መንገድ አለ ማለት ነው። በፔፓልም አለው፣ በንግድ ባንክም አለው፣ በተለያዩ የባንኮች እንደምታዩት ብዙ አይነት አማራጮች አሉት አፕሊኬሽን ነው ማለት ነው። ሌላኛው አፕ ደግሞ ፓውንስ አፕ ይባላል። ይህም ሌላኛው ቦነስ ቲፔ ነው። እንደምታዩት ሰርቪዎች ያሉት አፕሊኬሽን ነው። ለጊዜው ሰርቪ የለም ብሎናል። ሌላ ጊዜ ግን የተለያዩ ሰርቪዎች ይመጣሉ። የሚገርም አፕሊኬሽን ነው። ቪዲዮ ከተመቻችሁ ይጠቅማችኋል ብላችሁ ለምታስቡት ጓደኞቻችሁ ላኩላቸው።